በረከትና ምኞቴ እንግዲህ በመጨረሻም ተጋብተዋል ማለት ነው። በረከት እንግዲህ ለመጀመሪያ ጊዜ ምኞቴን እራት ግብዣ ሲጋብዛት እኔ እንዴት ጋሼ ተው እባክህ እያለች ስትል ነበር ማለት ነው። ከዛም በኋላ እባክሽ ምኞቴ አንድ እድል ስጭኝና እኔ ላንቺ በጣም ምርጥ ወንድ ነው መሆንልሽ እባክሽ እባክሽ እያለ ሲለምናት፣ ከዛም በኋላ ምኞቴ ጋሼ እኔ እናንተ በምንም አይነት ነገር ልንገናኝ አንችልም፣ አንመጣጠንምም። እንዴት ሀብታም ከዲሃ ጋር እንዴት እኔ ሰራተኛ ነኝ ያውም ደግሞ ደሃ ነኝ፣ አንተ ሀብታም ነህ፣ እንዴት እኔን ዝቅ ብለህ ታገባለህ ስትለው፣ እባክሽ ምኞቴ እኔ ለዛ አይደለም እኔ ሀብትም ሆነ ምንም አይገደኝም፣ ነገር ግን እኔ አንቺን በጣም ነው ማፈቅርሽ የምወድሽ ሲላት፣ ከዛም በኋላ ምኞቴ በስንት ግብ በኋላ እንግዲህ ራሷን አሳምና ከበረከትን ለማግባት ተገዳለች ማለት ነው። በጣም ደስ የሚል ሰርግ ነበረ። ኤልሳ ደግሞ ያለችበት ሁኔታ በጣም ያሳዝናል። ኤልሳ እንግዲህ ጥናቱን ይስጥሽ ነው የሚባለው። እንግዲህ ዶክተርም ቢሆን ከጎኗ ሆኖ ልጄ እኔ አይዞሽ እኔ ያለሁልሽ ኤልስዬ እያለ እንግዲህ ምናልባት የበረከትን ቦታ እሱ ሊተካውም እንዲሁ አላቅም። እንግዲህ አባትየው እባክሽ ልጄ እባክሽ እያለ እንግዲህ እየለመናት ይገኛል ማለት ነው። ኤልሳም አልሆነ ስሜት ውስጥ ገብታለች። እንግዲህ ይከብዳል። በነገራችን ላይ የወደዱትን ሰው አሳልፎ መስጠት ወይም ደግሞ ቁጭ ብሎ መዳር በጣም ይከብዳል። ስሜቱም እንግዲህ መቼም የደረሰባችሁ ታውቁታላችሁ። ኤልሳም ብትሆን እንደዛ ነው ያደረገችው ማለት ነው። እንግዲህ በረከትን ቁጭ ብላ እየዳረች ስትገኝ እንግዲህ በጣም ስሜቱ ይጎዳል ማለት ነው። ወይዘሮ ትዝታም እንግዲህ ሰክራ መታ እየተወለጋገደች ቤኪን ጉድ ሆንኩኝ፣ ቤኪን አጣሁት፣ ቤኪዬ የኔ ነበር መሆን የነበረበት የማንም ሰው አልነበረም ትላለች ማለት ነው። እንግዲህ በስተመጨረሻም ወይዘሮ ብርቱካን መታ እንግዲህ ሰርጉን እንዳበላሸችባቸው ወይም ደግሞ የአዳራሹን ግብዣ እንዳከሰረችባቸው ነው እንግዲህ መጨረሻ ላይ እንትን ያለው። ብርቱካን አሁንም ቢሆን እነሱን እንትን ከማለት ወደ ኋላ አትልም። ከዛም ባለፈ ደግሞ አቶ ክሮቤልም እንግዲህ ደስታችሁን እኔ ሳላጨልመው አልቀርም፣ ይሄ ደስታ የዛሬ ብቻ ነው እንጂ ነገ አይደገምም እያለ ይገኛል ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ኮረዳ የተሰኘውን ድራማ ተከታታይ ክፍል 31 ይዤላችሁ የመጣሁት እኔ አባይ ሚዲያ ነኝ። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ በማድረግ ጀምሩት እያልኩ እንግዲህ ኮረዳ ድራማ በጣም ደስ የሚልና በጣም ነው አስተማሪ ድራማ ነው። እንግዲህ ኮረዳ ምኞቴና በረከት ተጋብተዋል ማለት ነው። እንግዲህ ምኞቴ እባክሽ ላግባሽ እያለ ሲጠይቃት ምኞት በጣም እሺ ለማለት በጣም ከብዷት ነበረ። መጨረሻ ላይ ግን እሺ ብላው እንግዲህ ሰርጉ ተደርጓል ማለት ነው። ጋሼ እባክህ አይሆንም፣ እባክህ እኔ ዲሃ ነኝ፣ እኔ ሰራተኛ ነኝ፣ እንዴት አንተ እኔን ታገባለህ ስትለው፣ እባክሽ ምኞቴ እኔ ያ ሀብት ያ ምንም አይሰራልኝም፣ ምንም አይገደኝም አንቺን ከመውደዴ፣ እኔ ወድሻለሁ፣ አፈቅርሻለሁ፣ እባክሽ ተረጅኝ፣ እኔ ላንቺ ምርጥ ወንድ ነው መሆንልሽ እያለ እንግዲህ በረከትን በመጨረሻ እጁ አስገብቷታል ማለት ነው። ከዛም በኋላ ምርጥ የራት ጊዜ ሳሳለፉ በኋላ ኤልሳና ዙፋኔ ተገናኝተው እንግዲህ ዙፋን ለብቻዋ ሆና እንዴት ብዬ ነው አሁን ምነግራት ለኤልሳ እንዴት ብዬ ነው ምነግራት እያለች እንግዲህ ዙፋን ለብቻዋ ስታምሰለስል ወይዘሮ ኤልሳ ትመጣና ዙፋን ደግሞ በዚህ ሰዓት ምን እየሰራሽ ነው? እዚህ ምን ልትሰሪ መጣሽ? ስትላት ምንም ይላል። በጣም ስትርበተበትባት ምን ሆነሽ ነው የተርበተበትሽው? ለምን ተርበተበትሽብኝ? ስትላት በረከት ስትላት በረከት ምን ሆነ እባክሽ ንገሪኝ፣ እያስጨነቅሽኝ ነው ዙፋን ስትላት በረከት ምኞት ራት ግብዣ አላቸው ዛሬ ምናምን ስትላት ወደ ቤት ልትር ስትላት ትሄጂ ቆይ እንዳትሄጂ በረከትና ዙፋን ምኞቴ ዛሬ የራት ግብዣ አለባቸው እባክሽ ተረጋጊ ብላ ስትላት እንግዲህ ወይዘሮ ኤልሳን በጣም ተቆጥታ ሄዳ ለአባቷ ደውላ በረከት እኮ ተወኝ፣ በቃ በረከት እኮ ትቶኛል፣ እኔን አይወደኝም፣ እኔን አያፈቅረኝም፣ እኔ ነኝ እንጂ ማፈቅረው እሱ አያፈቅረኝም እያለ ትላለች ማለት ነው። አባቷም ደግሞ ልጄ ተይው አይዞሽ በቃ ላንቺ ያለውን የትም አታጭውም ልጄ ተረጋጊ እያለ እንግዲህ እኔ አባትሽ ከጎንሽ ነኝ እያለ አባቷም ያጽናናታል ማለት ነው። ስንቶቻችሁ ናችሁ እንደ ኤልሳ ሳይወዷችሁ ዳቸው ጥልቅ የምትሉ ወይም ደግሞ አንድን ሰው የራሴ የግሌ ማድረግ አለብኝ እያላችሁ እናንተ ስለወደዳችሁት ብቻ እሱ ወዶኛል ማለት አይደለም። የሱንም ማወቅ አለባችሁ፣ ማረጋገጥ አለባችሁ፣ መፈተን አለባችሁ። ኤልሳ እንግዲህ በረከት ሳይወዳት እሷ ናት እንግዲህ አልሆነ ስሜት ውስጥ ገብታ በረከትን የወደደችው እንጂ በረከት ኤልሳን እንደ እህት ወይም እንደ ወንድም ከማቅረቡ በቀር ምንም አይነት ስሜት የለውም ማለት ነው ለኤልሳ።
ምንም አይነት ፍቅር የለውም። እሷ ግን በበረከት ፍቅር ተጠምዳ ነበር ማለት ነው። ከዛም በኋላ እያለቃቀሰች እንግዲህ ሰርጉንም ተካድማለች ማለት ነው። እንግዲህ ቤተሰቡ ሁሉ በተሰበሰበበት እትዬም እንግዲህ የዙፋኔን እናት ስመኝን እንግዲህ እዊ ስመኝ በጣም ደስ የሚል ሰርግ ነው ልጄ እኮ ብላ ብላ እጅ ገባች የኔው ሆነች ምኞቴ እኮ በጣም ጥሩ ልጅ ናት ጨዋ ናት እያለች ስትል እንግዲህ ቲቲም አዎ እያለች ስትል ነገር ግን እኔ ልንገርሽማ ቲቲዬ እኔ ይሄ ክሩቤል የሚባል ሰውዬ እኔ አላማረኝም ብላ እንግዲህ ትንትናም ተናገረች ማለት ነው። ስመኝ እንደዚህ ስትል ስመኝ ደግሞ እባክሽ አንቺ ሰው ተይ ተይ በዚህ ቀን አሁን ይሄ አይወራም ተይ ግዴልሽም ተይ ስትላት ቲቲም አይ እኔ እውነቱን መናገር ስላለብኝ ነው እውነቱን ነው የነገርኳችሁ እኔ ይሄ ልጅ አላማረኝም ይሄ ልጅ አያምረኝም ብላ ስትል ዙፋኔ ከሰማችሽ ነግሬሻለሁ ብላ ስትላት ምክንያቱም አቶ ክሮቤል እንግዲህ በአሁን ሰዓት ዙፋንን አፍቅሬያታለሁ እኔ የዙፋን ፍቅረኛ ነኝ እያለ ተፍ ተፍ ይላል ማለት ነው። ያንን ስላየች ቲቲም ዙፋን እንዳሰማሽ ስመኝ ነግሬሻለሁ ይሄ ፕሮግራም እንዳታበላሹ ዙፋን ሰምታሽ ስትላት እኔ ያልኩትን ነው ልጄ እንዴት አልሆነ ቦታ እንዲገባብኝ አልፈልግም ልጄ ያልሆነ እንትን ውስጥ እንዲትወድቅብኝ አልፈልግም ስለዚህ ይሄ ልጅ አይሆናትም እያለች እንግዲህ ትናገራለች ማለት ነው። ወይዘሮ ስመኝም ጠርጥራለች ክሮቤል ለበቀል እንደገባ ባታውቅም ነገር ግን እንደማይሆናት ውስጧን እየነገራት ነው ማለት ነው። ከዛም በኋላ ሰርጉም ተተካደመ በኋላ እንግዲህ ወይዘሮ ዙፋንና ክሮቤል እንግዲህ ከወጡ በኋላ አይ የኔና ያንቺም ሰርግ መቼ ነው የሚሆነው እያለ ሲላት አይ እኔ መሰልኩ ልጅ እንዲህ በቀላል የምታገኘኝ ይመስልሃል እንዴ ስትለው አዎ እሱስ ልክ ነሽ አንቺን የመሰለ ቆንጆ በቀላል ማግኘት በጣም ከባድ ነው ብሎ እንግዲህ ሊስማት ሲል ዙፋንም ረግጠው ወጣለች ማለት ነው። አሁን እንደዚህ መሆን ነው ያለባችሁ እንጂ አንድ ሰው እንትን ሳይላችሁ ግዴታ አፍቅረኝ ብሎ መሄድ ጥሩ አይደለም። ኮስተር ቆንጠጥ ማለት ያስፈልጋል። ያው አቶ ክሮቤልም ባያፈቅራትም ያው ለበቀል ቢሆንም ባይወዳትም ትክክለኛ ዙፋንን ወዷት ሳይሆን ለበቀል ነው እንደዚህ የሚሆነው። ነገር ግን እሷ ቦታ ልትሰጠው አልቻለችም። ያው አብራው ትውላለች እንጂ እየቆየ ፍቅር ካልያዛት እንግዲህ ለአሁኑ ዙፋን ምንም አትልም። እንደዚህ በቀላል የምታገኘኝ ሰው አይደለሁም እያለች ስትለው ነበር እንግዲህ ከዛም በኋላ አቶ ክሮቤል የኔንም ሰርግ በቅርብ ያርግልኝ እስቲ ምናምን እያለ ሲል እንግዲህ እህትህን እኮ አፍቅሬያታለሁ ብሎ ሲነግረው ለበረከት እኔ ይሄን ነገር አላመንኩበትም ገና ነኝ ቆይ ተወኝ እያለ በረከትም ይላል ማለት ነው። ተው እንጂ ባክ እንግዲህ ቁመህ ለመዳረኛንም ተዘጋጂ እንግዲህ ዙፋኔ የኔ ናት የማንም ሰው አይደለችም እያለ ይላል ማለት ነው። አቶ ክሮቤልም ዙፋን ነገር ግን ያው እንትን ትበለው እንጂ እንግዲህ እየቆየ ካላሳዛት ፍቅር ለአሁኑ ምንም አትልም አሁን ያለችበት ሁኔታ። ከዚያም በኋላ እንግዲህ ሰርጉም ተካድሞ እንግዲህ በአቶ ብርቱካን እንግዲህ ከስንት ጊዜ በኋላ ተመልሳ መጣ። እንግዲህ እንዴት በረከትን ለኔ የኔ አይደለም ወይ በረከትን ማን ወሰደብኝ? ምኞት አንቺ ስሬ ተቀምጠሽ በረከትን ወሰርሽብኝ እያለች ትላለች ማለት ነው። ከዛም በኋላ ዙፋኔ እንግዲህ ተመልሳ ቤት ከመጣች በኋላ በጣም ሀሳብ ውስጥ ገብታ በጣም ጭንቀት ውስጥ ገብታ ይሄ ልጅ ምንድነው ሀሳቡ ይሄ ልጅ ምንድነው አላማው እያለች እንግዲህ በጣም እያውሰለሰለች ትገኛለች ማለት ነው። የአቶ ክሮቤልን ነገር አቶ ክሮቤል ምንድነው አላማው ምንድነው ሀሳቡ ዘሎ ለመሳም የሮጠበት ምክንያት ምንድነው? ገና በስንት ቀናችን ነው እንደዚህ አይነት ውስጥ የገባው እያለ ስታስብ ነበር ማለት ነው። አቶ ክሮቤል አፍቅሯት አይደለም ዙፋን ከነቃችበት እንግዲህ ጥሩ ነው። ያው የእናቷን እንትን ሰምታ እናቷ ያለቻትን ወይም ደግሞ እናቷ የምትላትን ከሰማች በቅርብ ትገላገላለች ማለት ነው። ነገር ግን አቶ ክሮቤል ካሁን በኋላ ከእጅ አታመልጭም፣ ካሁን በኋላ በምንም አይነት ታምር ዙፋን ከእጄ አታመልጭኝም፣ እይዝሻለሁ፣ ወጥመዴ ውስጥ ትገቢያታለሽ፣ ትወድቂያታለሽ፣ ወደድሽም ጠላሽም ይሄን ደስታ አከሽፈዋለሁ። ለዛሬው ተደሰቱ፣ ነገ ለእሶ ነው የሚሆንባችሁ እያለ ይላል ማለት ነው። አቶ ክሮቤል የሽሮ ድንፋታ ይመስልበታል። ታሁን ቀደምም በረከትን እገልሃለሁኝ የዛሬው ደስታ በቃ በዚሁ ያበቃል፣ የዛሬው ትንፋሽ በዚህ ያበቃል እያለ ሲል እንግዲህ ያው እሱ ያልቆረጣን ነፍስ ምንም ማድረግ ስለማይቻል ምኞቴ በመሀል ገብታ ዳነችው ማለት ነው። ዙፋንንም አገኘኋት እጅ ገባች ካሁን በኋላ ከእጅ አታመልጠኝም ሲል አመለጠችው። ብዙ ምኞቴንም አግቶ እንደዚሁ ሲል አመለጡት ማለት ነው። የሽሮ ድንፋታ ነው የሆነበት። ምንም እንትን አላለም።
እንትን ሊሳካለት አልቻለም። ምክንያቱም እባብ መስሎ ነው የቀረባቸው። እነሱ በጥሩ ነው ያዩት። የእህታችን ጓደኛ ነው ወይም ደግሞ የዙፋኔ ጓደኛ ነው ብለው ነው ያቀረቡት። ነገር ግን እሱ ያው ውስጡ ሌላ ሰው ነው፣ ከላይ ሌላ ሰው ነው። ሁለት አይነት ሰው ነው አቶ ክሮቤል በአሁኑ ሰዓት። እነሱ ጋር ጥሩ ይሆናል፣ ከዛ ዘወር ሲል ሴራውን ያሴራል ማለት ነው። ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ። ከረድ የተሰኘውን ድራማ እንግዲህ ይዤላችሁ የቀረብኩትን የአባይ ሚዲያ ነበርኩኝ። ውድ ፋሚሊዎቼ ቪዲዮ ከተመቻቸው ላይክ እና ሼር ሳብስክራይብ እያደረጋቸው አበረታቱኝ። ነባሮችም ደግሞ በጣም አድርጌ አመሰግናለሁኝ። ላይክ አርጉ፣ ላይኩን አትርሱት። እሺ የኔ ወዶች ላይክ አርጉ፣ ሼር አርጉልኝ። ሰላም ፍቅር አንድነትን ይስጠን እያልኩኝ ክፍል 32 እስከምንገናኝ ድረስ ቸር ሰንብቱልኝ። ሰላም ለሀገራችን፣ ሰላም ለወገናችን፣ ፍቅርን አንድነትን ይስጠን እያልኩ የዛሬውን ቪዲዮ እንጨርሳለሁ። ባይ ባይ ፋሚሊ።